እግዚአብሔር ምሕረት እንድታደርግ ነው። ለበደሉ፣ ላጠፉ፣ ላሳደዱ፣ ላስጨነቁ፣ በሕይወት ላይ ጫና ላደረጉ፣ በደሉ ለምትላቸው ሁሉ ምሕረት እንድታደርግ ነው። እሱ ብቻ አይደለም፣ ምሕረትን ፍጹም ይቅርታን እንድትወድ ነው። እሱ ብቻ አይደለም፣ ከአምላክህ ጋር በትህትና ራስን ዝቅ ታደርግ አለ ነቢዩ ሚክያስ። አንድ ማስረጃ እንደው ልንገራችሁና እስኪ ወደ እግዚአብሔር ስንመጣ በጥሪው መሰረት እግዚአብሔር ኑ እንደምንል ተመልክተናል። ወደ እግዚአብሔር እንዴት እንምጣ የሚለው ደግሞ እናያለን። እንዲህ የሚል ቃል አለ። በተለይ ደግሞ የእግዚአብሔር ቃል ሲነግረን እንዲህ ዕብራውያን ቅዱስ ጳውሎስ በመልእክቱ ዕብራውያን ምዕራፍ 4 ቁጥር 1 ላይ እንግዲህ ወደ ዕረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ተስፋ ጥሪ ለሁላችን ነው። ተስፋ ለሁሉም ነው። ነገር ግን ምናልባት ከእናንተ ግን ማንም የማይበቃ መስሎ እንዳይታይ እንፍራ። ይሄ እግዚአብሔር ጥሪ ነው። ለሁላችን ጥሪ ተደርጎልናል። ነገር ግን ይሄንን ጥሪ ያልበቃ እንዳንሆን ግን ሁላችን እንፍራ። እስኪ የትምህርታችን ርዕስ እነዚህን ከዘፍጥረት እስከ ራዕየ ዮሐንስ ያሉትን ጥቂቶች ያየ ነው። እግዚአብሔር እንደሚጣራ ነው። ማን እንደሚጣራ ነው? እስኪ ንገሩ። ማን እንደሚጣራ ነው? እግዚአብሔር እንደሚጣራ ነው። አሁን እግዚአብሔር የሚጣራን ከሆነ ወደ እኔ የሚለን ከሆነ እንዴት እንምጣ? እንዴት እንምጣ ለሚለው ደግሞ ማስረጃችን የእግዚአብሔር ቃል። እስኪ ንገሩ። የማን ቃል ነው? የእግዚአብሔር ቃል። ሁልጊዜ እያንዳንዱ የምናከናውናቸው ነገሮች መነሻችን የእግዚአብሔር ቃል። ለምሳሌ አሁን ስትጸልዩ ጠዋት ሲነጋ ለጸሎት ስትቆሙ፣ ሲመሽም ደግሞ ለጸሎት ስትቆሙ፣ ጸሎት በራሱ በማን ቃል ላይ የተመረኮዘ ነው? በእግዚአብሔር ቃል ላይ የተመረኮዘ ነው። የጸሎት ተግባር ማለት ነው። ጸሎት ጥቅሙ ምንድን ነው? እንዴት ልጸልይ? ምን ይዤ ልጸልይ? እንዴት ሆኜ ልጸልይ? መቼ ልጸልይ? ከዛ በኋላ ደግሞ የጸሎት ትርጉሙ ምንድን ነው? የጸሎት ደግሞ መልሱ ትሩፋቱ ምንድን ነው የሚለው የሚነግረን የማን ቃል ነው? መልሱን የማን ቃል ነው? የእግዚአብሔር። እሺ አሁን ካላችሁበት ሁኔታ ጋር ምሳሌ አንድ ነገር ልጥቀስ። አሁን የመጣን ወደ ማን ቤት? መልሱን እንጂ ወደ ማን ቤት? ወደ እግዚአብሔር። የእግዚአብሔር ቃል ወደ እግዚአብሔር ቤት እንድንመጣ ምን ይለናል የሚለው ልበ አምላክ ቅዱስ ዳዊት በመዝሙር 121 ቁጥር 1 ላይ ስታነቡ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ በሏ ንገሩኝ ምን አለ? ደስ አለኝ የሚል ቃል። እሱ ብቻ ወደ መቅደሱ ወደ እግዚአብሔር ቤት እንድንመጣ የእግዚአብሔር ቃል ይጋብዛል። ጥሪያ ወደ እግዚአብሔር ቤት ከመጣን በኋላ ደግሞ በእግዚአብሔር ቤት ስለሚገኘው ጥቅም ስለምናገኘው በረከት በመጽሐፍ ቅዱስ በእግዚአብሔር ቃል ተነግሯል። አሁን ሁል ጊዜ ትኩረት ማድረግ ያለባችሁ ክርስቲያኖች በመንፈሳዊ ሕይወታችን የምናከናውናቸው ነገሮች ሁሉ በእግዚአብሔር ቃል ላይ የተመረኮዙ ናቸው። እናከናውናለን። ያንን የእግዚአብሔርን ቃል የተነገረውን እንኖራለን። ስንኖር ደግሞ የምናገኛቸው ለነፍሳችንም ለስጋችን በረከቶች። ለአብነት ያክል ለምሳሌ ያክል ይሄ አሁን የእግዚአብሔር ጥሪ
የትምህርታችን ርዕስ እግዚአብሔር ራሱ ወደ እኔ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ላይ ስታነቡ ወደ እኔ ተመለሱ። እስኪ ቃሉ በሉ፣ ወደ እኔ በሉ። ምን በሉ? ተመለሱ። እሱ ብቻ አይደለም፣ ሐዲሳትንም ብሉያትንም ስናነብ ፍቅር የሆነው አምላካችን እግዚአብሔር ወደ እሱ እንድንመጣለት የማንም እንድንሆንለት አይፈልግም። የሚገርመኝ ከእኛ እኮ የሚያገኘው ጥቅም እኛ ለእግዚአብሔር የምንጨምርለት የምንሰጠው ምንም የለም። እዚህ ላይ በደንብ እንድታሰምሩ ፈልጋለሁ። ምንጨምርለት አንዳች ነገር የለም። ምንሰጠው ከኛ የሆነ ለሱ የለም። ግን ሁል ጊዜ ሚጠራን እሱ። መጥራት ያለብን ግን ነገሩን እንጂ እኛን ወደ እኔ ና፣ ወደ እኔ ቅረብ፣ እኔ ስማኝ፣ ከኔ አትለይ ማለት ያለብን ግን ሳንጠራው አስቀድሞ የሚጠራን ማን ነው? አረ ነገር ማን ነው? እስኪ አመስግኑት ይሄንን ጌታ። ክብረ ምስጋና ሳንጠራው ምን ነው? እጃችሁን አጣጠፋችሁ። አንዳንድ ሰዎች ትታዩኛላችሁ። ለዚህ ፍቅር ይሄ ነው እንደ ጭብጨባችሁ ለታችሁ። የእውነት እኮ ነው። ሳንጠራው ቢጠራን ግን መሆን የነበረበት ክርስቲያኖች በደንብ ትኩረት አድርጋችሁ ቃሉት ጉለት ያለብን እኛንን ለሙላታችን ና ብለን መጥራት ያነበረብን በድቅድቁ ጨለማ ውስጥ ያለነው እኛንን ወደ ብርሃን እንዲያወጣና ማለት ያለብን ሕይወታችን በአንድም በሌላ መንገድ መራራ የሆነችብን ሕይወታችን እንዲያጣፍጥልና ማለት ያለብን ሕይወታችን ምስቅልቅል ወጥቶ ያለው የኛ ነው። የተመሰቃቀለው ሕይወታችን እንዲስተካከልና ማለት ያለብን በበደልና በኃጢአት ሰንሰለት ታስረን ያለን እኛ ነን እና ማለት ያለብን በድንቁርና ሕይወት ውስጥ እየተመላለስን ያለነው፣ ባለማመን ሕይወት ውስጥ እየተመላለስን ያለነው፣ በሰይጣን ባርነት ተይዘን ያለነው እና ማለት ያለብን ሚገርም ወገኖች እዩስ። እስኪ ራሳችሁ ወደ ልባችሁ ተመለሱና በስንት የሚያስጨንቅ ሕይወት ውስጥ ላይ ያለ ስንት ጀምሮ አንፈታ ያለ ችግር ውስጥ ወድቀን ያለን እዚህ ላይ እኮ ወገኖች ፊታችን ነው የቀላ ፊታችን ያማረ እንጂ ውስጣችን ቢገለጥ እኮ አቤት አይደለ ክርስቲያኖች። ታዲያ ና ማለት ብለን መጥራት ያለብን ግን እኛ ነበር። ለጥቅማችን ግን አስቀድሞ እኛ ሳንጠራው የጠራን ማን ነው? እግዚአብሔር። ምስጋና ይግባ። አሁን ምስጋና ስጥ፣ ክብር ምስጋና ይግባ እና ሲጠራን ግን አሁን ይህንን ጥሪ የሰማችሁ እርግጠኛ ነኝ እግዚአብሔር መንፈስ ቅዱስ አይታወቅም። ነገ ጠዋት እንዳው በሕይወታችሁ ላይ ወስናችሁ ወደ ቤተ ክርስቲያን ልትመጡ ትችላላችሁ። የአሁኑ አመጣጥ አይመጣም። የአሁኑ አመጣጥ ታውቃላችሁ። ያው ዝም ብለን በልምድ የመጣን እንኖራለን። ዝም ብለን ደግሞ ለመሳተፍ የመጣን እንኖራለን። ዝም ብለን ደግሞ ጎረቤት ሲሄድ ደግሞ ሲመጣ የመጣን እንኖራለን። ወይም ደግሞ ብቻ ውሳኔ ያልታከለበት አመጣጥ የመጣን ሰዎች እንኖራለን። መምጣት ማለት እሱ አይደለም። እየሰማችሁ ነው? እንደምን ዋላችሁ? መምጣት እሱ አይደለም። እንደ እግዚአብሔር ቃል ትርጉም ወይም ደግሞ ዋና ምስጢሩ ዋናው ደግሞ ዓላማው መምጣት እሱ አይደለም። መምጣት ወደ እግዚአብሔር መምጣት በጥሪው መሰረት ወደ እግዚአብሔር መቅረብ ወገኖች ውሳኔ መጥተው
ያለበትን በመተው እስኪ በሉ መተው ያለበትን በሉ አረ ንገሩ መተው ያለበትን በመተው መቼም ሚተው እናንተ ታውቃላችሁ ሚተው እናንተ ባታውቁትም የእግዚአብሔር ቃል ይናገራል አይደል ሚተው ሳንተው ወደ እግዚአብሔር መምጣት አይቻልም እግዚአብሔር ማታለል አይቻልም ለእግዚአብሔር ደግብቆ ወደ እግዚአብሔር መቅረብ እግዚአብሔር የተሰወረውን የተገለጠውን ያውቃል አያውቅም? ንገሩኝ፣ ያውቃል አያውቅም? ስለዚህ መተው ያለበትን በመተው አሁን እስኪ ለምሳሌ ይሄንን ጉባኤ ነው ውስጥ አሁን እዚህ ጉባኤ ላይ ያለው እኔንም ጨምሮ መተው ያለብን በመተው ነው የመጣው። እንደምን አላችሁ? ነው የመጣ ነው። ከነቂም የመጣን የለንም። ከነተንኮላችን የመጣን የለንም። ከነአድመኝነታችን የመጣን የለንም። ከነዘረኝነታችን የመጣን የለንም። ከነክፋታችን የመጣን የለንም። ከነጥርጣሬ እግዚአብሔር ካደረገልኝ ሊያደርግልኝ ይችል ይሆናል የሚለውን የተከፈለ ልብ ይዘን የመጣን የለንም። ታውቱ እሱን እስኪ እንደው ዝም ብዬ ተሳልሜ ልመለስ ሌላ ጊዜ እማራለሁ ብላችሁ እግዚአብሔር መንፈስ ቅዱስ እዚህ በኃይሉ ጎትቶ ያስቀራችሁ ሰዎች የላችሁ? እስኪ በደንብ እሱ ክርስቲያኖች አሁን አመጣጣችን በጣም ቅድም እንደነገርኳችሁ አስምሩልኝ። መተው ያለበትን በመተው ነው። እንተው አይጠቅመንም ደግሞ ስለሚመስለን ነው እንጂ ክርስቲያኖች ግድ የላችሁ። መቀደስ ከፈለጋችሁ፣ መባረክ ከፈለጋችሁ፣ እግዚአብሔርን በሕይወታችሁ ደስ ማሰኘት ከፈለጋችሁ፣ ከእግዚአብሔር የሆነውን በጎ ነገር መቀበል ከፈለጋችሁ መተው ያለበትን እንደ እግዚአብሔር ቃል ተው። እሺ በሉ እስኪ እግዚአብሔር መንፈስ ቅዱስ ያግዛችኋል። እሺ በሉ እሺ። አዎ በመቅደሱ መተው ያለበት እግዚአብሔር ታው ያለን በቃሉ ማይጠቅመን ሚጎዳን እየሰማችሁ ነው አይደል? ሚጎዳን ምንጠቀምበትን እግዚአብሔር ታው ብሎን አያውቅም። ምንጠቀምበትና ሚጠቅመንን እግዚአብሔር ከልክሎን አያውቅም። ክርስቲያኖች በደንብ ስሙ። ልባችሁ እየከፈላችሁ አትስሙ። ሐሳባችሁን ወደ ቀኝና ግራ እያደረጋችሁ አትስሙ። እግዚአብሔር እደግመዋለሁ ይህንን ቃል ሚጠቅመንና ምንጠቀምበትን ከልክሎን አያውቅም። ግድ የላችሁ ታው ያላችሁን የእግዚአብሔርን ቃል በመተው እግዚአብሔር ይደርሳል። ስለዚህ ወደ እግዚአብሔር የምንመጣው መተው ያለበትን በመተው እየሰማችሁ ነው። መተው ባለበትን በመተው ዝርዝር ጉዳይ ላይ እንዳልገባ ሰዓት ያው እና ለእናንተም ግልጥ መተው ያለበት ምን እንደሆነ ልባችሁ ለቤተ ክርስቲያን አዲስ አይደላችሁ፣ ለወንጌሉ አዲስ አይደላችሁ፣ ለምስራችሁ ለእግዚአብሔር ቃል አዲስ አይደላችሁ። እናንተ አማኝ አዲስ አማኝ አይደላችሁ። የማጽናት ጉባኤ ነው እየተከናወነ ያለው እንጂ የማምጣት ጉባኤ አይደለም እየተከናወነ ያለው። የማሳመን ጉባኤ አይደለም እየተከናወነ። እየተማራችሁ ያላችሁ ትምህርት እናንተ ባላችሁበት እንድትጸኑ ነው እንጂ ወይም ደግሞ የምታጠሩትን እንድታጠሩ ነው እንጂ እናንተን ለማጥመቅ አይደለም። ስለዚህ እግዚአብሔር ቃል ትላንትናም ሰምታችኋል፣ ዛሬም ሰምታችኋል፣ ነገም ትሰማላችሁ። ስለዚህ ሚተው ልባችሁ ያውቃል። እግዚአብሔር መንፈስ ቅዱስ ደግሞ በልባችሁ ሆኖ ሹክ እያላችሁ የሰማችሁ ማለት እንደምን አላችሁ? አሁን እስኪ ሚተው ሲባል ከዚህ አውደ ምሕረቱ ላይ እግዚአብሔር መንፈስ ቅዱስ ሲናገር አሁን በዚህ ሰዓት እንደ በዝርዝር አልነገራችሁም በልባችሁ እሱ ነው እግዚአብሔር መንፈስ ቅዱስ። እሺ አሁን በዝርዝር እኔ ሳልናገር እዚያ አውደ ምሕረት ላይ ሳሰሙ በህሊናችሁ ላይ ታው እያላችሁ እየወቀሳችሁ እየዘረዘረላችሁ እያስተማራችሁ እየነገራችሁ እያሳያችሁ አሁን
ስለ ስርቆት እየነገራችሁ፣ ስለ አድመኝነት እየነገራችሁ፣ ስለ ክፋት እየነገራችሁ፣ ከእግዚአብሔር ስለ መራቅ፣ ስለ ክፋት ሁሉ እግዚአብሔር መንፈስ ቅዱስ ተው እያለ በህሊናችሁ ላይ እየጮኸ እሺ በሉት እግዚአብሔር መንፈስ ቅዱስ እና ነገሮችን መተው ያለባቸው ነገሮች በመተው ወደ እግዚአብሔር ጥሪ መምጣት ይችላል። ሁለተኛው አሁን እግዚአብሔር ወደ እኔ ኑ ብሏል። እንዴት ልምጣ? በማን? በእምነት። እስኪ በሉ በምን ንገሩኝ እንጂ በምን? በእምነት። በእምነት አሁን ምንድነው ምመጣ ከሆነ ሰላም ነው እንዴት ልመጣ እችላለሁ የሚል ጥያቄ ልታነሱ ትችላላችሁ። እሱ አይደለም። በነገራችን ላይ የተወሰነ አንድ የመጽሐፍ ቅዱስ ክፍል ብቻ ለትምህርታችን ማጽኛ እንዲሆን ግልጽ እንዲያደርግልን ወደሱ መምጣት ብቻ በቂ እንዳልሆነ ፍጹም ስንመጣ እምነትን መያዝ እንደሚያስፈልግ አንድ የማቴዎስ ወንጌል ምዕራፍ 17 ላይ አንብበላችሁ ቁጥር 17 እንዲህ የሚል ቃል ታነባላችሁ። ወደ ሕዝቡ ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማረኝ። እንደምን አላችሁ? በዛ መሰለ ትምህርቱ አይደል? እሺ ልቀ ስልጣናትማ እንደ ወንጌል እናንተ እንድትማሩ ይፈልጋለሁ። እኔ በየትኛውም አጋጣሚ የእውነት ነው የምነግራችሁ። ለእኔ በግሌ በጣም ወዳቸው ማከብራቸው አባቴ ናቸው። ይሄ ለውዳሴ ከንቱ አይደለም። ሊጨምሩልኝም የሚቀንሱብኝም ነገር የለም። ግን በሳምንታዊ ጉባኤ ቁጭ የሚል አውደ ምሕረት አስተዳዳሪ የትም እኔ አይችም ሰምቼም ገጥሞኝም አያውቅም። እግዚአብሔር አምላክ አባታችንን ረዥም ዕድሜ ከሙሉ ጤንነት ጋር ያደረገ አሜን በሏ። እንዲህ አይነት አባቶች ለቤተ ክርስቲያን እግዚአብሔር ያብዛል። አሜን በሉ። ያብዛል ወይም በጎ ነገር እግዚአብሔር መንፈስ ቅዱስ መልእክት ነው እና ምን ልላችሁ ፈልጌ ነው፣ ይጨመር ስትሉ ለምታጥሩ ነው የሚመስለው አቀማመጣችሁ ብቻ ነው አይመስል ደስ ትላላችሁ። በእውነት ይሄንን ደስታ ወደ ህይወታችሁ መድኃኔዓለም ያምጣላችሁ እና ይሄ ጥሩ መመለመድ ቆጭ እግዚአብሔር ይመስል ይሄ ትክክለኛ ነው እና ወደ ህዝቡ ሲደርሱ ማለት ጌታችን ከደቀ መዛሙርት ጋር ወደ ህዝቡ ሲደርስ አንድ ሰው ወደ እሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ። እስኪ በሉ ጌታ ሆይ ልጄን ማርልኝ። በጨረቃ እየተነሳበት ክፉኛ ይሰቃያል። ብዙ ጊዜ በእሳት ብዙ ጊዜ በውሃ ይወድቃል። ወደ ደቀ መዛሙርትህም አመጣሁት ሊፈውሱትም አቃታቸው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደዚህ ወደ እኔ አምጡት። እስኪ ቃሉ በሉልኝ ማርያም ወደዚህ በሉ እስኪ ወደ እኔ አምጡት። ምኑን ንገሩ እንጂ ምኑን ነው? ልጅ ይሄ ብዙ ጊዜ በእሳት ብዙ ጊዜ በውሃ ብዙ ጊዜ ደግሞ በመሬት ብዙ ጊዜ አረፋ እያስደፈቀው ያለው ልጅ ግን ወቀሳው እየተወቀሱ ያሉ እነማን ናቸው? ደቀ መዛሙርት ያሳያል። ደቀ መዛሙርቱ አሁን እኔና እናንተ ከዚህ ከ2 ሰዓት በኋላ ወዴት እንሄዳለን? ወደ ቤታችን እንመለሳለን። እስኪ የምትመለሱ ወደ ቤታችን አይታወቅም። አትመለሱም? አረ እግዚአብሔር በሰላም ይመልሳችሁ ወደ ቤታችን። እንመለሳለን በሉ እስኪ አውጣው። ግድ የለም ሰይጣን ሰርቷል። አዎ እንመለሳለን። እግዚአብሔር በሰላም ይመልሳል፣ በበረከት እንመለሳለን አይደል? እነሱ ግን አይመለሱም። ያድራሉ ከሱ ጋር ይውላሉ ከሱ ጋር። ግን ምን የሚል ወቀሳ ደረሰባቸው? የማታምን ትውልድ እስከ መቼ ታገሳችሁ የሚል ግሳጼ ደርሶባቸው። በደንብ አስመሩበት። ውሏቸው ከሱ ጋር ነው፣ አዳራቸው ከሱ ጋር ነው።
ሌላ ሊጨምር እዚሁ ማለት። ከዚህ በኋላ ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዚያ ሰዓት ጀምሮ ተፈወሰ። ብላቴናውን ምን ሆነ? ከዚያ ሰዓት ጀምሮ ተፈወሰ። አመስግኗ ፈዋሹ መድኃኔዓለምን አመስግኗ። እሱ ተፈወሰ። ዋናው ነጥብ ግን እንዳትረሱ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻለን ስለምንድን ነው? አሁን ዋናው ነጥብ የፈለጉት አሁን አንዳንዴ ነጠላ ለብሰን እኔም ቀሚስ ለብሼ እዚህ ስንመጣ በጣም የበቃን የሚመስለን ሰዎች ስላለ እሱ አይደለም። በደንብ ትኩረት እንድትሰጡ ኢየሱስም ስለ እምነታችሁ ማነስ ነው። ስለ እምነታችሁ ማነስ ነው። ስለ እምነታችሁ ማነስ ነው። አሁን ሁላችሁ ከኔ ጋር ነው። አዳራችሁ ከኔ ጋር ነው። የቃልን ትምህርት ትሰማላችሁ። የእጆችን ተአምራት ትመለከታላችሁ። ግን የምን ማነስ አለባችሁ? የእምነት ማነስ አለባችሁ። እንደው ዝቅ ብላችሁ ስታነቡ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚያ ወደዚያ እለፍ ብትሉ ያልፋል። የሚሳናችሁ ነገር የለም። እስኪ በሉ እምነት ቢኖራችሁ የሚሳናችሁ ነገር የለም። አሁን እምነት ያስፈልጋል። እምነት ማለት ምንም ጥርጥር የሌለው እንክርዳድ የሌለው እግዚአብሔር የሚሳኑ ነገር የለም። በሁሉ የምናከናውነው ነገር በማመን ለአብነት ያክል ምጠቁማችሁ መጽሐፍ ቅዱስ ቤታችሁ ገብታችሁ ታነባላችሁ። ልጠቁማችሁ የማቴዎስ ወንጌል ምዕራፍ 9 ቁጥር 18 ጀምራችኋል። ቁጥር 18 ጀምራችኋል። የዚያች 12 ዓመት ሙሉ ደም ሲፈሳት የነበረችን ሴት ታሪክ ታውቃለህ። ታሪኩ እናንተ ስለምታውቁ አሁን እቺ ሴት ደም መፍሰሱ ብቻ አይደለም፣ ቤተሰቦቿም፣ ወዳጆቿም፣ ጎረቤቶቿም በጊዜው ለነበረው የአይሁድ ሊቀ ካህናት ለሆነው ሄደው እቺ ሴት በኃጢአቷ ምክንያት ነው እንዲህ ጠረኗ የተቀየረና ትወገዝልን ብሎ አስወግዟል። እየሰማችሁ ማለት ትወገዝልን ማለት ምን ማለት? ተወግዛ ትለይልን፣ ማንም በልቅሶ ቤትም በሰርግ ቤትም እንዳትገኝ። ስለዚህ እቺ ሴት የምትኖረው ብቸኛ ሆና ከእሷ ጋር የተጠጋ ሁሉ እንደሷ ኃጢአተኛ ሆኖ ይቆጠራል። የሚያስጨንቃት ከደሙ መፍሰስ በላይ ሰው ሲቀርባት ሰው ስለሚሸሻት አምላካችን እግዚአብሔር ጤንነታችን ይጠብቅልን። አሜን በሉ እና እቺ ሴት እንዲሁ ሆና ስትኖር መቼ ይሆን ከሰው ጋር ተቀላቅዬ የምኖረው? ሰው ይናፍቃት ነበር። ሰው እያላት ሰው ናፍቋት ትኖር ነበር እና ስትጠባበቅ ስትመኝ እና የኢየሱስ ክርስቶስን የመድኃኔዓለምን ዝናው በኢየሩሳሌምና በአስር ከተሞች ሁሉ ይሰማ ነበረና አንድ ቀን ምን ብላ ታስብ ነበረ? ምን አለ ወደ እሱ ሄጄ ከአማኞች ጋር ተቀላቅዬ መዳን አልችልም፣ ቃሉን ሰምቼ አይደል ወደ እሱ ተጠግቼ በእጆች ዳሰህ በቃል ተናግረ ፈውሰኝ ማለት አልችልም፣ ሰዎች አያስጠጉኝም። ምን አለ ወደ እኔ በመጣና በደጄ ባለፈና በቃሉ ተናግሮ ተፈወሽ ባይለኝ በእጆቹ ደግሞ ዳብሶ ዳኝ ባይለኝ የልብሱን ጫፍ ብነካ እድናለሁ ብላ አምና ተጠብቀው ነበር። የሰማችሁ ይኖር ልክ ክርስቶስ በሷ ባለበት ደጃፍ ሲያርግ በእምነት እየሮጠች የልብሱን ጫፍ ነካ። ወደሱ በእምነት ኃይል ከሱ ወጣ። የልብሱ ጫፍ በነካች ጊዜ ኃይል ከሱ ወጣ። ኃይል ከሱ ሲወጣ ዘወር ብሎ ተመለከተ። ከእግሩ ስር ቁጭ ብላለች። ክርስቶስ አንድ ቃል ነው የተናገረው፣ እምነትሽ አድኖሻል። እስኪ በሉ ምንሽ አድኖሻል? አረ ንገሩ፣ ምንሽ አድኖሻል? እምነትሽ አድኖሻል። ያቺ ደሟ መፍሰሱ ብቻ ሳይሆን ከገላዋ የሚወጣው ደም ጠረን ሰው አላስጠጋ ሲል የነበረው መዓዛዋን ጭምር ቀየረላት። ክብርና ምስጋና ለአምላካችን እርሱ። ስለዚህ
ሲመጣ ወገኖች ግድ ይላል። አሁን እዚህ ቅጥር ግቢ ይላል። አሁን እዚህ መቅደስ ላይ እርግጠኛ ነኝ በኃይል ሕሊናችሁ፣ በአእምሯችሁ፣ በመንፈሳችሁ ሙሉ በሙሉ እግዚአብሔር እንዳለ ነው። እዚህ ስትገቡ ቀኝ ግራ ፊት ኋላ ብላችሁ ሰው እንዳትመለከቱ። በዚህ መቅደስ ያለው ማን ነው? እሱ አምላካችን እግዚአብሔር ነው። ረድኤቱ ነው፣ ጸጋው ነው በዚህ መቅደስ። ስለዚህ በእምነት ወደ እሱ። ሁለተኛው ሶስተኛው ምነግራችሁ ይቅርታ፣ ሶስተኛው ንስሐ በመግባት ንስሐ መግባት ማለት ኃጢአትን በመተው በመናዘዝ። አራተኛውና የመጨረሻው የክርስቶስ ሥጋና ደም በመብላትና በመጠጣት ወደ እግዚአብሔር እንዲህ ሲሆን ደግሞ ቅድም በትምህርታችን ርዕስ ላይ እንዳነበብነው ወደ እኔ ኑ እኔ ምን እላችኋለሁ? አሳርፋችሁ። ምን እላችኋለሁ? ንገሩ እንጂ ምን እላችኋለሁ? እረፍት። እረፍተ ሥጋ እረፍት፣ ለነፍሳችንም ለሥጋችንም የሚሆን እረፍት እናገኛለን። አምላካችን እግዚአብሔር በሰማነው ቃል ዓለምና በዓለም ያሉትን ሁሉ በመተው ወደ እሱ እንድንቀርብ ቀርበንም ደግሞ እረፍት እንዲሆንልን፣ ሰላም እንዲሆንልን፣ በረከት እንዲሆንልን፣ ማግኘት ያለብን ጸጋዎች ሁሉ ማግኘት እንድንችል በቸርነቱ ይርዳን። ወስብሐት ለእግዚአብሔር።